ኢየሱስ ጌታ ነው። አሜን። እናንተን ሳገለግል ደስ ይለኛል። አሜን። ፕሬዝ ጋድ። ምክንያቱም ተባረካችሁ ሰዎች ናችሁ። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር ደግሞ ይናገራቸዋል። ግን ማን ነው ተዘጋጅቶ የመጣ? እስቲ እውነት ነው ለእግዚአብሔር ልንሰጥ ነው የመጣ ነው። ለእግዚአብሔር ልንዘምር ነው የመጣ ነው። ይኸው ዘማሪዎቹ እግዚአብሔር ይባርካችሁ። መቼም አጠር ያለች ግን በቃ እኔ ተስፋዬ ጋቢሶ መዝሙር ነውና መጨረሻ ላይ የዘመሩት ገርም ነው። ሰማይና ምድር እልል በሉ አለ። ታማኝ ነው እግዚአብሔር በቃሉ። ሰማይና ምድር እልል በሉ። ከዚህ በላይ ምን ትፈልጋላችሁ? ተስፋዬ ጋቢሶ ምን ትፈልጋላችሁ? እግዚአብሔር ታማኝ ነው አለ። ሰላም እልል በሉ እንጂ አለ። ኢየሱስ ጌታ ነው። እውነት ነው። እግዚአብሔር ታማኝ ነው። እኛ ምስክሮች ነን። እግዚአብሔርን ታማኝ በእኛ ህይወት ይታያል። በቃ በእያንዳንዳችሁ ህይወት ይታያል። ኢየሱስ ጌታ ነው። ዛሬ ደግሞ እግዚአብሔር ይናገራችኋል። ተዘጋጅታችኋል? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንኳን ደህና መጣችሁ። እንግዲህ ብርዱን ምኑን ምክንያቶቹን አልፋችሁ እንኳን ደህና መጣችሁ። ዌልደን በሉት አጠገባችሁ ያለውን ሰው በቃ። ምክንያቱም አንድ ወንድም ሲናገር ምን አለ? የአሸር መሪ ነበርና ወደ ለማገልገል ስንመጣ አለ እንድንቀር የሚያደርግ ምክንያቶች አልነበረንም ብንል እንዋሻለን አለ። ምክንያቶች አሉ አለ፣ ግን ምክንያቶቹን ሰብረን ነው የመጣ ነው ይላል። ከእንቅልፍ አትነሳ በቃ እዚሁ ተሟሙቀተኛ የሚል ነገር የለም። ኦኬ እኔም ብሎኛል፣ ግን አይሆንም ብዬ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ነውር ነው ብዬው ነው የመጣሁት። ነውር ነው። ጌታ ማምለክ ነው እንጂ ለምን በበረዶ አይሆንም? እየተንቀጠቀጥንም ቢሆን ለእግዚአብሔር በቃ እንሰዋለታለን። ኢየሱስ ጌታ ነው። እግዚአብሔር ደግሞ ለእናንተ መልእክት ሰጥቶኛል። በእግዚአብሔር ፊት እግዚአብሔር የሚናገረውን እንሰማለን። እግዚአብሔር ደግሞ አሁን ይናገራል። እግዚአብሔር መልእክት ሰጥቶኛል ለእናንተ። ስለዚህ ተዘጋጅታችኋል? መዘጋጀት አለባችሁ። እንደ ጅምላ አይደለም፣ ግን እንደ ጅምላ እንደ ቸርች አይደለም። እግዚአብሔር የሰጠኝ ለእያንዳንዳችሁ ነው። እንደ ቁጭ ብላችሁ እከሌ እዚህ ቢኖር ኖሮ እንዳትሉ። አንድ ታሪክ ልንገራችሁ። አንድ ፓስተር ጌታ መልእክት ሰጥቶት መጥቶ ይሰብካል እና ሲሰብክ አንድ ውስጥ የተቀመጠ ምዕመን በቃ በጣም ደስ ይለዋል። በቃ አሜን ይላል። በቃ በጣም ሪስፖንድ ያደርጋል፣ ይመልሳል። በቃ አሜን ይላል፣ ይጮሃል፣ ምን ይላል። ከዛ ፓስተሩ ደስ አለው። በቃ መቼም ስንሰብክ ሰው ሪስፖንድ ሲያደርግ ደስ ይላል አይደል? ደስ አለው በጣም በቃ በጣም ደስ አለው። ተነካ ይሄ ልጅ ብሎ አይ ዶንት ኖ እንግዲህ ህይወቱን ያቂውን ይሁን አላቅም። እንግዲህ ተነካ፣ በጣም ደስ አለው በቃ። እና እግዚአብሔር ይመስገን ቃሉ ነካው ብሎ ከዛ መጨረሻ ላይ ሲወጡ የተጨባበጡ ሲወጡ ምን አለው? ያ ምዕመኑ እኮ ነው ሲጮህ የነበረው። በጣም ጥሩ መልእክት ነበረ፣ ግን የሚገባቸው ሰዎች አልመጡም ዛሬ አለ። ለሰው ነበር ለካ ያን ሁሉ ጊዜ ሲሰማ የነበረው። ስለዚህ እኔ ለሰው አልሰማም በሉ እስቲ። በቃ እግዚአብሔር እናንተን እግራችሁን አፍጥኖ ወደዚህ ሲያመጣችሁ እናንተ እንድትሰሙ ስለፈለገ ነው።
ለሰው እንድትሰሙ አያስፈልግም እርሱት ሌላ ሰውን እርሱት እግዚአብሔር ለእናንተ ይናገራል እግዚአብሔር ያየው ነገር ስላለ ነው እግዚአብሔር ያየው ነገር አለ እግዚአብሔር ደግሞ አይፈራም ይናገራል ምንም ችግር የለበትም እግዚአብሔር አይፈራም ማናችሁንም አይፈራም ይናገራል እግዚአብሔር ያየው ነገር አለ እግዚአብሔር ዳያግኖሲስ ያረጋው ምንድነው ወደ ዶክተር ስትሄዱ ዳያግኖስ ትደረጋላችሁ አይደለ ምንድነው ችግሩ ተብሎ ዲያግኖስ እንደምትደረጉ እግዚአብሔር ደግሞ ዲያግኖስ ያረጋው ነገር አለ በህይወታችሁ ያየው ደረጃው ሊለያይ ይችላል ያንዳንድ ሰዎቻችሁ ደረጃ ስቴጅ ይባላል ስቴጅ 1 ስቴጅ 2 ስቴጅ 3 ስቴጅ 4 ሊሆን ይችላል ግን እግዚአብሔር ያየው ነገር አለ እግዚአብሔር ሊናገር ይፈልጋል እግዚአብሔር መልእክት ሰጥቶኛል ምንድነው የሚል መልእክት የሰጠኝ አትሸምግል አታርጅ የሚል መልእክት ነው የሰጠኝ አትሸምግል እግዚአብሔር ያለው ምንድነው አትሸምግል ሽምግልና በአንዳንዶቻችሁ ህይወት ውስጥ ቀስ ብሎ እየመጣ ሲሄድ አይቷል እግዚአብሔር ስላየ ነው ምን አለው ቃየንን ኃጢያት በደጅ ታደባለች ንገስባት አለው ካልነገስክባት ምን ታረጋለች ትነክስብሃለች ባሪያ ታረጋለች እግዚአብሔርም ደግሞ በእያንዳንዳችሁ ውስጥ ያየው የእርጅና መጠን አለ እርጅና ማለት አንድ ቃል ላንብብላችሁ ኢያሱ ምዕራፍ 13 ቁጥር 1 ላይ ኢያሱ ምዕራፍ 13 ቁጥር 1 ላይ እንደዚህ ብሎ ይናገራል ኢያሱም ሸመገለ በእድሜም አረጀ እግዚአብሔርም አለው አንተ ሸመገልክ በእድሜ አረጀህ ያልተወረሰች እጅግ ብዙ ምድር ቀርታለች አለው እግዚአብሔር በእያንዳንዳችሁ ህይወት ያየው ብዙ ያልተወረሰ ምድር አለ ግን በህይወታችሁ ሽምግልና እያደባ ነው ሽምግልና እያደባ ነው ይሄ ማንንም ሰው ሊያጠቃ የሚችል ማንንም ሰው አታክ የሚያደርግ ከባድ ነገር ነው በአንደኛ ነገሥት ምዕራፍ 19 ቁጥር 4 ላይ ኤልያስም አንዴ እንደዛ ብሏል ያ ኤልያስ በጣም እንግዲህ ዝነኛው ኤልያስ ነብዩ ኤልያስ ሚናገራቸው ነገሮች ጠብ የማይለው ኤልያስ አንዴ ምን ብሏል በቃ ሸመገለ በቃ ልቡ አበሻ ምንድነው የሚለው ሐሞቱ ፈሰሰ ይላል በቃ እርሱም አንድ ቀንም ያህል መንገድ በመድረ በዳ ሄደ መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል ምን አለ ሰማችሁ የሚለው ኤልያስ እኮ ነው ምን አለ ይበቃኛል አሁን አቤቱ እኔ ከአባቶች አልበጥምና ነፍሴን ውሰድ ብሎ እንዲሞት ለመነ ከደረሰበት ነገር ከተቃውሞ አንፃር ምን አለ በቃ ይበቃኛል አለ ደከመው እርጅና ሲባል ብዙ ጊዜ እናስባለን አይደለ እርጅና መቼም በጣም ሴንሲቲቭ ነገር ነው መቼም እርጅና በጣም ሴንሲቲቭ ነገር ነው አይደለ መቼም ምን ይባላል እንደውም በጣም ፓራዶክሱ ነገር ምንድነው ሰው ረጅም እድሜ መኖር ይፈልጋል ግን ረጅም እድሜ እንደኖረ ግን አያምንም ሰው በጣም የሚገርመው ነገር ረጅም እድሜ ይፈልጋል ግን ረጅም እድሜ እንደኖረ እንትን አይልም ለምን ኔቸራችን እርጅናን አንፈልገው እኛ ሲጀመርም ለዘላለም እንድንኖር ስለተፈጠርን እርጅና የሚባለው ነገር ሪጀክት የምናረጋው ነገር አለና ፊዚካሊም ስትመለከቱ
ያረጀን እንዳንመስል ምናረጋቸው ነገሮች አሉ አይደል እንዴ ብዙ ነገሮች አሉ በጣም ብዙ ነገሮች ብዙ ቴራፒዎች አሉ ብዙ ኮስሞቲክሶች አሉ እንዳረጀን እንዳን ፊዚካላችን የውጪ ገጽታችን እንዳያረጅ ምናረጋቸው ብዙ ነገሮች አሉ ብዙ ነገሮች ያ ሁሉ ምንም ችግር የለው ግን አሁን የምናገረው ስለ ልብ እርጅና ነው የልብ እርጅና መድኃኒቱ የእግዚአብሔር ቃል ብቻ ነው ዘማሪዎቹ ሲዘምሩ ነበር ሐኪሜ እያሉ አይደለ ህክምናዬ ነህ አሉ ህክምናዬ ነህ መድኃኒቴ ነህ እያሉ እየዘመሩ ነበር እግዚአብሔር ሊሰጣቸው የፈለገው መድኃኒት ሊያዝላቸው የፈለገው መድኃኒት ይሄ አንቲ ኤጂንግ ነው አንቲ ኤጂንግ በእንትን ነው አይደል የምታውቁት በክሪም ምናምን ነው አይደል ኖ አንቲ ኤጂንግ የእግዚአብሔር ቃል አንቲ ኤጂንግ ሆኖ መጥቶላቸዋል ለምን ልብ ነው ወሳኙ ኢቭን በፊዚካል ታቃላችሁ በፊዚካል ልባችሁ የልባችሁ እድሜ ይለካል ሆስፒታል ስትሄዱ የልባችሁ እድሜ ይለካል የልባችሁን እድሜ ይለኩታል ኦኬ ፊዚካላችሁ ጥሩ ሊሆን ይችላል ወጣት ልትሆኑ ትችላላችሁ ግን ልባችሁ አርጅቶ ሊሆን ይችላል በፊዚካል ነው መላችሁ ያላችሁ ኦርጋኖቻችሁ የሰውነት ክፍላችሁ ጉበታችሁ ኩላሊታችሁ ልባችሁ ሳምባችሁ ምናችሁ ይለካል ስለዚህ የ30 ዓመት ሰው ሆናችሁ ልባችሁ ግን 55 ዓመቱ ነው ሊል ይችላል ለምን ምን ሆነዋል ራፒድ ኤጂንግ ማለት በፍጥነት አርጅቷል በፍጥነት መስራት የሚገባውን እድሜ ያህል ሊሰራ አልቻለም ማለት ነው የሆነ ነገር አቢውስ ተደርጓል የሆነ ነገር መብላት ያልበላ የማይፈለግበትን በልቷል መንቀሳቀስ ሲገባው አልተንቀሳቀሰም ብቻ የሆነ ራፒድ ኤጂንግ ይባላል በተለይ ደግሞ ሜቢ ላታቁት ይችላልላችሁ ራፒድ ኤጂንግ የሚባል ደግሞ በሽታ አለ ራፒድ ኤጂንግ ማለት በቃ ልጆች ይወለዱና ወዲያው ያረጃሉ ራፒድ ኤጂንግ ይባላል በፍጥነት የማርጀት እና ይሄ በፊዚካል ያለ ነው በልብ ደግሞ ያለ ማርጀት አለ በክርስትና ደግሞ በልብ ያለ ማርጀት አለ ስለሱ ነው የምናወራው የልብ ማርጀት አለ ብዙ የሚወረስ ነገር ያለ እናንተ ግን በቃ ድክም ሲላችሁ ድክም ሲላችሁ በቃ ከዚህ በላይ መሄድ አልፈልግም ስትወስኑ ያ ምንድነው የልብ ማርጀት ነው ከምንም እርጅና በላይ ከፊዚካልም ከምንም እርጅና በላይ ይሄ እርጅና ነው እግዚአብሔር የማይፈልገው እግዚአብሔርን የሚያስደስት እምነት ነው ብሎ መጽሐፍ ቅዱስ እንደሚናገር እግዚአብሔር ደግሞ ነፍሴ ደስ አይላትም ያለው በማርጀት ነው ዕብራውያን ምዕራፍ 11 ላይ ልትመለከቱ ትችላላችሁ ዕብራውያን ምዕራፍ 11 1 ላይ ካለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል ይናገራል ዕብራውያን ምዕራፍ 10 ላንበብላችሁ ምን ያህል የዕብራውያን ሰዎች በእግዚአብሔር ነገር ብዙ ድፍረት እንደነበራቸውና ብዙ ለእግዚአብሔር ነገር ራሳቸውን እንደሰጡ ትመለከታላችሁ በኋላ ግን ደከማቸው ከቁጥር 32 ጀምሮ ዕብራውያን ምዕራፍ 10 ከቁጥር 32 ጀምሮ ላንበብላችሁ ነገር ግን ግማሽ በነቀፋና በጭንቅ እንደመጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን
የቀደመውን ዘመን አስቡ አለ። ጸንታችኋል አለ። ገንዘባችሁ ተነጥቋል አለ። ተበድላችኋል ግን ቀጥላችኋል አለ። ቁጥር 34 የሚበልጥና ለዘላለም የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራቴ ራራችሁልኝ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ አለ። ገንዘባችሁ ሲነጠቅ ለእግዚአብሔር ሰጥቻለሁ ብላችሁ ትቀጥሉ ነበር። እንዳሁኑ ሳይሆን እያለ ነው። አሁን ሌላ ነው። ገብቷችኋል? እንግዲህ ቁጥር 35 ታላቅ ብድራት ያለውን ድፍረታችሁን አትጣሉ። ታላቅ ብድራት አለው አለ። ደስ ያሰኘዋል። እግዚአብሔርን ደስ ያሰኘዋል። ደግሞ ብድራት አለው፣ ሪዋርድ አለው፣ የምትከፈሉት ነገር አለ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል አለ። ለሚጸና ሰው ነው አለ። መጽሐፍ ቅዱስም ስለ እግዚአብሔር መንግስት ሲናገር ምን አለ? የእግዚአብሔር መንግስት ከመጥምቁ ዮሐንስ ጀምሮ ትገፋለች አለ። ግፈኞች ነው የሚናጠቋት አለ። ለለስላሳ ሰዎች አይደለም፣ ለልፍስፍስ ሰዎች አይደለም። ይሄ የእግዚአብሔር መንግስት የልፍስፍስ ሰዎች አይደለም። ልፍስፍሶች ሰርቫይቭ የሚያደርጉበት መንግስት አይደለም። ኖ፣ የሚናጠቁ ሰዎች፣ የሚመነትፉ ሰዎች ይገባኛል ብለው እግዚአብሔር ያዘጋጀላቸውን ነገር ኖ ብለው የሚሄዱ ሰዎች ነው። ትንሽ የሚያመነታ ሰው ካለ ጥሎት ነው የሚሄደው። ከዛ ቁጥር 37 ምን ብሎ ይናገራል? ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ በእርሱ ነፍሴ ደስ አይላትም። ቢያፈገፍግ አለ። ይኸውላችሁ በእምነት ነው እግዚአብሔር ደስ የሚለው። ደስ የማይለው ደግሞ የሚጠላው ነገር ምንድነው? የሚያፈገፍግ ሰው፣ ጀምሮ የሚደክመው ሰው፣ መንገድ ላይ የሚያረጅ ሰው፣ ልቡ ያረጀበት ሰው በቃ ምን ያደርጋል እግዚአብሔር? በጣም ከባድ እኮ ነው ስታስቡት ራሱ ስታስቡት ከባድ አይደለ? ከባድ አይደለ? ምሳሌ ልንገራችሁ። ልጅ አደገ ብላችሁ አድጎ 21 ዓመት ሲሆነው በቃ ሁሉ ነገር እያለው በህይወት ሰክሰስፉል ለመሆን ለማሸነፍ፣ ለመውጣት፣ ለመዋጋት ምን ለማለት ሁሉም ስጦታ እያለው ልቡ ግን ከተሸነፈ በቃ አይሆንም፣ አይሳካም፣ አይሆንም ብሎ እንትን ካለ ምን ታረጋላችሁ? በጣም እኮ አሰቃቂ ነገር ነው። እግዚአብሔርም እንደዛ ነው የሚሰማው። እግዚአብሔር እኛን ኢኩፕ አድርጎን የሚያስፈልገውን ነገር ሁሉ አስታጥቆን ሁሉ ነገር ሰጥቶን፣ መንፈሱን ሰጥቶን፣ ራእይን ሰጥቶን፣ ምሪትን ሰጥቶን፣ ጸጋን ሰጥቶን፣ ሁሉ ነገር ሰጥቶን አይ ካልን ካረጀን፣ ልባችን ካረጀን፣ የልብ ማርጀት እኮ ልባችን ካረጀ፣ ሐሞታችን ከፈሰሰ፣ ከሰነፍን ስለ ሰነፍ ምን ይላል? ሰነፍ በቃ በመንገድ አንበሳ አልሄድም ይላል። ካን ዩ ኢማጂን? አለ በቃ ድንገት ሊመጣ ይችላል አንበሳ ይላል። ከመሬት ተነስቶ እኮ ነው። ምንድነው? ልቡ ወደ ኋላ ፈግፍጓል። በቃ እግዚአብሔር በዛ ደስ አይሰኝም። ከእግዚአብሔር ፈቃድ ሙሉ ከሆነው ከእግዚአብሔር ፈቃድ እንድናፈገፍግ ላነሰ ነገር ሴትል እንድናረግ ላነሰ ነገር ሴትል እንድናረግ እግዚአብሔር አይፈልግም። ኖ ላነሰ ነገር ሴትል እንድናረግ እግዚአብሔር አይፈልግም። ስለዛ ነው በኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ ማስባትን ሐሳብ እኔ አውቃለሁ አለ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም አለ እግዚአብሔር።
እንዳልኳችሁ ሁሉም ሰው ላይ ያለ ፈተና ነው። በህይወት ካላችሁ ይሄ ፈተና አለ። የየቀኑ ፈተና ነው። የየቀኑ ፈተና ነው። ቅርብ ጊዜ I don't know 2 ወር ይሆናል መሰለኝ የሆነ ነገር ወደ ህይወቴ መጣና እንትናል ሳላቀው ውስጤ ማጉረምረም ሰማው። በቃ አለ አይደለ የሆነ ምንድነው ይሄ ነገር ለምን አይቋረጥም ለምን የሆነ ብቻ የሆነ ማጉረምረም ሰማው ውስጤ። ከዛ ብንን አልኩና አብይ እንዴ አረጀ ማለት ነው። ገብቷቸዋል አልኩኝ። አራ ኖ አላረጅም የውሳኔ ጉዳይ ነው አይደል እንዴ? ኖ አላረጅም። እንደዚህ እየተንቀጠቀጥኩኝ እስከ ሽምግልና ይሌለ እንደዚህ እየተንቀጠቀጥኩኝ ጌታን አምነዋለሁ። ኢየሱስ ጌታ ነው። በእምነት እኖራለሁ። ኢየሱስ ጌታ ነው። ግን ብዙ ነገሮች ምን ያደርጋሉ? ኖ ተመለስ የሚሉ ብዙ ነገሮች አሉ። አንድ ሰው አለ በመጽሐፍ ቅዱስ ውስጥ ያረጀ ሰውን እንመለከታለን። አንድ ያረጀ ሰው ሉቃስ ምዕራፍ 12 ላይ ላንብብላችሁ። ሉቃስ ምዕራፍ 12 ላይ ታሪኩን አጠር አድርጌ ልንገራችሁ። አንድ ሰው ነበር አለ ኢየሱስ። ምርቱ በዛለት። ከዛ ኦኬ ያለኝን ይሄን ጎተራ አፍርሼ ተለቅ ያለ ጎተራ ሰራለሁ አለ። ከዛ ኦኬ ያለኝን ነገር ሁሉ በዛ ውስጥ አከማቻለሁ። ግን እንደዚህ ላታለሁ አለ ነፍሴ ቢጠጪ ለህይወትሽ ዘመን ሁሉ የሚሆን ነገር አለልሽ። ካሁን በኋላ ይሄ የዕለት እንጀራችንን ዛሬ ስጠን የሚል ጸሎት በእምነት እንጂ በማየት አንመላለስም የሚል ኮንፌሽን አቁም ያለ ኪስሽ ገብቷል። ከእምነት አካሄድ ጡረታ አውጪዋል። የምን የዕለት እንጀራችን ዛሬ ስጠን የእምነት ተጋድሎ ምናምን አቁም ያለ በቃ ኪስሽ ገብቷል። ሄደሽ ረፊ ያለ ከምንድነው ረፊ የሚለው? ከእምነት ጉዞ እኮ ነው። ከእምነት ጉዞ እግዚአብሔር ደግሞ አየና እንዴ እኔ አንተ በእምነት እንድትኖር ነው በመድር ላይ ያመጣው። ጌታ ሆይ እያልክ ፋይት እንድታረግ ነው ያመጣው። ኦኬ ጡረታ መውጣት ፈለክ አለው። እሺ አብረ ደግሞ ከህይወትም ጡረታ መውጣት አለብህ አለው። በህይወትም መኖር የለብህም ምን ይሰራልኛል አለ እግዚአብሔር። በእምነት የማይኖር ሰው ኪሱ ከቶ በቃ ሴትል ማረግ ሴትል ገብቷቸዋል። ሴትል ስላችሁ እምነት የሌለበት በቃ ሁሉ ነገር ካልኩሌትድ ነው። በካልኩሌሽን በቃ ሰርቶ እንትን ብሎ ኦኬ ከዚህ እስከዚህ አለ ካልኩሌተር ነው። እምነት አያስፈልግም። በእግዚአብሔር መታመን አያስፈልግም። ኖ አለ እግዚአብሔር። እኔ አልፈልግም እንደዛ አለ። ስለዚህ አብረው ይሸኙሃል። መላእክት አሉ አለ ይዘው ይሄዳሉ። ምክንያቱም ምንም አትጠቅመኝም አለ። ብዙ ጊዜ እንደዛ ነው የሚመስለን አይደል? በቃ ኪሳችን ሲሞላ ሁሉ ነገር ሲሳካልን ምን ሲል እግዚአብሔር ደስ የሚለው ይመስላችኋል አይደል? ኖ በእምነት ነው እግዚአብሔር ደስ የሚለው። ኪሳችሁ ሳይኖር በእምነት እግዚአብሔርን ስታምኑት ደስ ይለዋል። ጌታ ሆይ ስትሉ ደስ ይለዋል። ይሄ ነገር እንዴት ነው የሚከፈለው ጌታ ሆይ ስትሉ ደስ ይለዋል። አይመስልም አይደል? ኖ በእምነት በቃ በእምነት ስትጮህ እግዚአብሔር ሆይ
እግዚአብሔር ሆይ እንዴት ነው ማረጋው ስትሉት ወደሱ ስትመጡ አይ ኖ ኖ ኖ ኖ በቃ እኔ ጨርሰዋለሁ የሚያስፈልገውን ነገር ሁሉ አረጋለሁ ይሄን ነገር እኔ አረጋዋለሁ ካልኩሌት አርጌ በካልኩሌሽን አስልቼ ምን ብዬ አመጣዋለሁ ስትሉ እግዚአብሔር ደስ አይለው በእግዚአብሔር ላይ ስትታመኑ በወሩ መጨረሻ የሆነ ገንዘብ ሲያንስና ወጪዎች ሲጨምሩ ጌታ ሆይ እንዴት ነው የሚከፈለው ስትሉ ደስ ይለዋል እግዚአብሔር ኢየሱስ ጌታ ነው የዛኔ ነው በእምነት የምትኖሩት የዛኔ በእምነት እየኖራችሁ ነው ግን ሁሉ ነገር ካልኩሌትድ ሆኖ ሁሉ ነገር እንትን ሆኖ ለእምነት ስፍራ ሳትተው ስትቀሩ ሁሉ ነገር ኢን ኮንትሮል በራሳችሁ ከሆነ በእምነት እየኖራችሁ አይደለም አርጅታችኋል ማለት ነው እርጅና ይዟቸዋል ማለት ነው ሉቃስ 12:20 ላይ እግዚአብሔር ግን አንተ ሰነፍ አለው በዚህ ሌሊት ነፍስን ካንተ ሊወስዶት ይፈልጓታል ይህስ የሰበሰብከው ለማን ይሆናል አለው ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው አለ እግዚአብሔር ባለጠጋ የሚለው የእምነትን ባለጠጋ የሆነ ሰው ነው ስለዚህ ብዙ ነገር ሊያስረጀን ይችላል ብዙ ነገር በጢሞቴዎስ ላይ ጢሞቴዎስን ያለው ምንድነው ታናሽነትን አይናቀው ማንንም ታናሽነትን አይናቀው አለው ለምን በቃ የሆነ እሳትን እንደሚያቀጣጥል ሰው ባንተ ውስጥ ያለውን የጸጋ ስጦታ አነሳሳለሁ አለው ለምን የተዳፈነ ነገር አለ የሆነ ነገር አመድ አልብሶታል የሆነ ነገር ብቻ የሰው አቲቲዩድም የሰው ንቀት ምኑ በቃ ምን አርጎታል እንዲያረጅ በቃ እርጅና ያመጣበት ነው ስለዚህ ምን አለ ኖ መቀጠል ነው ያለበት ጸጋህን አነሳሳዋለሁ አለ ይሄ ለብዙ ሰው የሚሆን ጸጋ አለ እጅ ከሰጠ ተስፋ ከቆረጥክ እነዛ ሰዎች ሁሉ አይተቀሙ ስለዚህ ምን አረጋለሁ አለ አነሳሳለሁ ብሎ ይናገራል አንዳንዴ ደግሞ ለእግዚአብሔር ብዙ የሰራን ሲመስለን በቃ ቁጣ ይለን ይጀምራል አይደል እንዴ ቁጣ ይለን ይጀምራል በቃ ትግስትና ጣለን ኖ በቃ ረጋ ማለት አለብን ልባችንን መፈተን አለብን ድሮ ምንታገሰው ነገር አሁን ኢሪቴት የሚያረገን ከሆነ የሆነ ህመም አለብን ማለት ነው አይደል ኖርማሊ ልብስ መልበስ እኮ ምንም ችግር የለውም አይደል ልክ ስትታመሙ ቆዳችሁ ላይ የሆነ ነገር ሲኖር ግን እያንዳንዷ ልብስ ኢሪቴት ታረጋቸዋለች አይደል ታስቆጣቸዋለች እንደዛ የሚያስቆጣን ከሆነ እርጅና እያደባ ነው ቀስ እያለ ነው የሚገባው ደግሞ ቀስ እያለ ነው እግዚአብሔር ስላየው ነው አይቶታል ስለዚህ እያንዳንዳችሁ ህይወታችሁን ምን ማድረግ አለባችሁ ቼክ ማድረግ አለባችሁ ኖ አላረጅም ኖ እሰራለሁ ኖ እወጣለሁ ኖ እወርሳለሁ ማለት አለባችሁ ኢየሱስ ጌታ ነው ካሌብ እንደዛ አይደል ያለው እኔ የዛሬ 40 ዓመት እግዚአብሔር ተናግሮኛል አለ አሁን ደግሞ 80 ነኝ አለ ፍሬሽ ነኝ ገና አለ የምን እንትን ነው ኢየሱስ ጌታ ነው የምን እጅ መስጠት ነው አለ ኖ እንደዛው ነኝ አለ ምን ማለቱ ነው እንደዛ ሆኜ ሞታለሁ ማለቱ ነው ኢየሱስ ጌታ ነው እስከመጨረሻው ፋይት ያረግን ነው ጡረታማ አንወጣም ኢየሱስ ጌታ ነው ለእግዚአብሔር መንግስት እየሰራን ፋይት ያረግን እንቀጥላለን እጅ
ለማን ብለን ነው እጅ የምንሰጠው? እጅማ አንሰጥም። ምን ስለሆነ ነው? so what? በአማርኛው ምን ይጠበስ ማለት ነው። ኢየሱስ ጌታ ነው። ምክንያቱም የሆነ ነገር ይመጣል አይደል? በህይወታችሁ ድካም ይመጣል፣ መውደቅ ይመጣል፣ መነሳት ይመጣል እና ምን ይጠበስ ብላችሁ መቀጠል አለባችሁ። የእግዚአብሔርን ቃል መያዝ አለባችሁ። ኖ ሩቅ ነው መመለስ፣ ማርጀት ሩቅ ነው። በጣም ሩቅ መተናል። ወደፊት ነው የሚቀርበው። ምን ይላሉ በዝላይ ይሄ የርዝመት ዝላይ ሲናገሩ ፕሪንሲፕሉ ምንድነው? ከወደክም ወደፊት ውደቅ ነው የሚባለው። ኢየሱስ ጌታ ነው። ወደፊት ነው የምንወድቀው። ከወደቅንም ወደፊት ነው የምንወድቀው። ወደኋላ ኖ። ኢየሱስ ጌታ ነው። ወደኋላ ሩቅ ነው በሉ እስቲ። አያዋጣም፣ አይገባውም። ወደኋላ ቢያፈገፍግ አለ ዲስአፖይንት ያደርገኛል አለ እግዚአብሔር። ይሄ ሁሉ ነገር አድርጌለት ወደኋላ ቢመለሳል ኢዝ ኤ ዲስአፖይንትመንት። አባት በልጁ ላይ ዲስአፖይንትድ ሲሆን ምን ያህል እንደሚያም ታውቃላችሁ አይደለ? እኛ ግን ወደኋላ ከሚመለሱት አይደለንም አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ነፍሳቸውን ሊያድኑ ወደኋላ ከሚመለሱት አለ። ለምን? ነፍስን ቁጭ ማድረግ አለብህ። ኢየሱስ ሲናገር እንደዛ አይደል ያለው? ነፍሱን ሊያድን የሚፈልግ አለ ያጠፋታል። ነፍሱን ማዳን ማለት ምንድነው? ሴፍቲ የሚፈልግ ሰው፣ ሴፍቲ ከእግዚአብሔር ፈቃድ ውጪ ከእግዚአብሔር ቃል ውጪ ደህንነት የሚፈልግ ሰው ደህንነቷን ያጣታል። ግን ከእግዚአብሔር ቃል ውጪ ሆነ ደህንነትን ንቆ ግን በእግዚአብሔር ላይ የሚያስቀምጣት ግን አይደለም ያገኛታል አለ። ትክክለኛ ተጋድሎ ነው። እውነተኛ እኮ ሪል እኮ ነው። ሪል ላይፍ ነው። ይሄ ሪል ላይፍ ነው። ሚገዳደራል አታልፍም የሚላል። ምን መደረግ አለበት? መስዋዕት መደረግ አለበት። ኖ በእምነት ነው የምኖረው። እምነቴን አልጥልም ማለት አለብን። ለእግዚአብሔር መኖሬን እቀጥላለሁ። የእግዚአብሔርን ቃል አምነዋለሁ። አንዳንዱ እኮ ለአእምሮ እኮ አይገባንም፣ ግን እናምነዋለን ስቲል። ኢየሱስ ጌታ ነው። ፋይት እናደርጋለን። በቃ ባይገባንም እናምነዋለን። እግዚአብሔርም ባይገባንም እናምነዋለን። ትረስት እናደርገዋለን፣ እንደገፍበታለን። እግዚአብሔር ያስፈልገው እኮ ለዛ ነው እኮ። አምላክ እኮ ያስፈልገው ለዛ ነው እኮ። ከኛ በላይ የሆነ እኮ ያስፈልገው እኮ ለዛ ነው። እኛ በማናቀው ነገር እሱ ላይ እንደገፍበታለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወደኋላ በሚያፈገፍገው ግን እግዚአብሔር ደስ አይሰኝም አለ። እንግዲህ አለ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። ድፍረቴን አልጥልም በሉ እስቲ። ስለራሳችሁ ብቻ እግዚአብሔር ካለ ምክንያት አልተናገረም። ይወላችሁ አሁን በጉባኤም አታስቡ። በግል እግዚአብሔር ምን አይቶ ነው ብላችሁ ምን አይቶ ነው? ይሄ የሚያደባ ነገር አለ። በቃ የሚያደባ ማለት በቃ ዙሪያ የሚዞር ነገር አለ። እሱን ነገር ተናገሩበት። ኖ አታገኘኝም በሉት። ኢየሱስ ጌታ ነው። ስለዛ ነው ሉቃስ 12:32 ላይ አንተ ታናሽ መንጋ አለ። ስትታይ ታናሽ ነህ አለ። መንግስትን ሊሰጣችሁ
የአባታችሁ በጎ ፈቃድ ነውና አትፍሩ አለ። የሚያስፈራራ ነገር ስላለ እኮ ነው። አታልፍም የሚል አለ፣ ኢንቲሚዴት የሚያደርግ አለ፣ የሚያጣጥል ነገር አለ። ኢየሱስንም ብሎታል አይደል? የእግዚአብሔር ልጅ ከሆንክ እስቲ ምናምን አለ። ምን ማለት ነው? ውስጡ እኮ ውሸትህን ነው፣ የእግዚአብሔር ልጅ አይደለም ማለት እኮ ነው። ምን ማድረግ አለብን? ኖ ማለት አለብን። አንተ ታናሽ መንጋ አለ መንግስትን ሊሰጣችሁ ደረጃችሁ እኮ የመንግስት ደረጃ ነው። በሽሮ በርበሬ እንዴት በሽሮ በርበሬ በጥቃቅን ነገር እንዴት ወደ ኋላ ትቀራላችሁ? መንግስት እኮ ነው። የካህናት መንግስት እኮ ነው ያረጋችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ነው ምን አለ? ጻድቅ ግን በእምነት ይኖራል። በእምነት ነው የሚኖረው። እምነት ከተቋረጠ ጻድቅ አይደለም። በጻድቅ እንደ ጻድቅ መኖር በእምነት መኖር ነው። ወደ ኋላ ቢያፈገፍግ ግን አለ ነፍሴ ደስ አይላትም። እኛ ግን እኔና ቤቴ እግዚአብሔርን እናመልካለን እንሌለ። እኛ ግን አለ ነፍሳቸውን ሊያድኑ ከሚያምኑ ነን እንጂ ወደ ጥፋት ከሚያፈገፍጉ ወገን አይደለንም። ሚናህን ለይ ማለት በቃ ሚናችንን መለየት አለብን። ጓደኛ ተከትለን አይደለም፣ ቡድን ተከትለን አይደለም፣ ግሩፕ ተከትለን አይደለም። ኖ እኛ ግን ወደኛ ሲመጣ ግን አለ ነፍሳቸውን ሊያድኑ ከሚያምኑ ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄንን ነው ነገራቸው ያለኝ እግዚአብሔር። እስቲ በእግዚአብሔር ፊት እንጸልያለን፣ ራሳችንን እንመለከታለን። ኢየሱስ ጌታ ነው። እግዚአብሔር ሲናገር እውነትን ይናገራል። እግዚአብሔር ሲናገር እውነትን ይናገራል። ልባችሁን እንድትሰጡት እግዚአብሔር ይፈልጋል። እንደገና እንድትወጡ ይፈልጋል። እሳታችሁ እንዳይጠፋ ይፈልጋል። እንዲቀጣጠል ይፈልጋል። እንዲቀጣጠል ስቲል እንድታምኑት ይፈልጋል። ሁኔታዎች አሉ። አዎ እንድታምኑት ይፈልጋል። ኢየሱስ አለ በእግዚአብሔር እመኑ አለ። ለደቀ መዛሙርቱ ነው ያለው፣ ለሌላ ሰው እንዳይመስላችሁ። ኖ ለደቀ መዛሙርቱ። እግዚአብሔር ለእናንተ ምንድነው የሚለው? በእኔ እመኑ እያለ ነው። እኔ በጌታ 15 ዓመቴ ነው ልትሉ ትችላላችሁ። እግዚአብሔር እንደዚህ ይላል፣ በእኔ እመን። በሱ እንድታምኑ ይፈልጋል። በማመን እንድትቀጥሉ ይፈልጋል። ወደ ኋላ እንዳታፈገፍጉ ይፈልጋል። አምናሃለሁ በሉት። አሁንም አምናሃለሁ በሉት። አሁንም አምናሃለሁ በሉት። አሁንም አምናሃለሁ በሉት። ኢየሱስ ጌታ ነው። ዘማሪዎች ሲዘምሩ ምን አሉ? ሁኔታው መጣና ጠየቀኝ። ሁኔታው መጣና ጠየቀኝ፣ አሁንስ ታምኘዋለሽ አለኝ። አዎ አምነዋለሁ፣ ከፍ አደርገዋለሁ። ኢየሱስ ጌታ ነው።
ሁኔታው መጣና ጠየቀኝ ሁሌ ይመጣል ይጠይቃል ሁሌ ይመጣና ይጠይቃል እሺ አሁንስ ይላል አምነዋለሁ ኢየሱስ ጌታ ነው እስቲ አምነዋለሁ በሉ ይጠይቃል እዛው ነው መልስ ምን መልስለት ጥያቄውን ጠይቆ አይሄድም እዛው ነው ምን መልስለት እዛው ፊቱ ላይ ነው ምን መልስለት ችግሩ ይመጣና ይጠይቃል እንመልስለት እዛው ነው ምን መልስለት ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው እግዚአብሔር እናምነዋለን እናምነዋለን ከሚያፈገፍጉ ወገን አይደለንም ኖ ከሚያምኑት ወደፊት ነው ወደ ኋላ ሩቅ ነው ኖ እስከ ሽበት እስከ ሽምግልና እንታመነዋለን ትኩስ የሆነ ልብ ይዘን ነው ወደ ጌታ የምንሄደው ልባችን እንዲያረጅ አንፈቅድለትም ልባችን እንዲያረጅ ነው ትኩስ ልብ ይዘን ነው የምንሄደው ትኩስ ልብ ወጣት ልብ ሼካሶማ ባባ ማይመመሶማ ያካስ አማዋ ባባ ማይመመ ከማሺካሶማ ያካስ Baba yemakashwa soma baba maimemes Baba waimeme kamashika soma baba maimemes